መድኃኒቱን አያውቅም። አይና እሷ አያውቅም እኮ መድኃኒቱን ጨምራ እሷ በራሱ ነው የሰራችው። ከላው ላይ ወጣ እሱ እርጉዝም ብትሆን አላምንም አለ እኮ አብርሃም። እና እንዴት ነው የሚያምነው? ያም እያስገባች ካለ እንደው ዳኒ ነው የሚሆነው ይሄ ልጅ። እኔ ልጁ አሁን የአሁኑ የራሱ የተወለደ አብርሃም ስለሚመስል ነው እንጂ ያን ጊዜ የራሱ እኮ ተጣልቶ ምን ብሎ ቤቱን የራሱ ተከራይቶ ብቻውን እያኖረ ነበረ እኮ ዳኒ። ግማሽም ብሎ የዳኒ የራሱ አለ እዚህ ውስጥ የራሱ ልዑል ውስጥ የራሱ አለ። እንዳንቺ አይነት ጅላንፎ ደግሞ አላየሁም ማለት ነው። ከመቼ ወዲህ ነው አንድ ልጅ ከሁለት ሰው ተወልዶ የሚታወቀው? ከየት ሀገር የመጣሽ ደግሞ አንቺ ተንከሲስ ነሽ። እናንተ መቼም ኢትዮጵያዊ አይደላችሁም እርግጠኛ ነኝ። ምክንያቱም ጅላጅል እንደዚህ አይነት ጅላንፎ አላየንም ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ የምታደርጉ ደግሞ ፈጣሪ የልባችሁን መሻት ይሙላላችሁ ማለት ነውና እነዚህን ጅላጅል በመጀመሪያ እስኪ ወደ ሀሳብ ከመሄዴ በፊት ወንጭት ማለት ይሄ ነው። እነ ሩቲ እንሄድበታለን ያሉት እነ እዩ ማለት ነው። ይሄ ነው ወንጭት ማለት እንግዲህ ኢትዮጵያ ውስጥ ነው፣ ግን በጣም የምታምር ጸጥ ያለች እነ ቤሩን ነበረ ስማ እነ ዳናይት መክበብ ሁሉ ሄደው ተዝናንተውበታል። በፈረስ ይሄዳሉ። ውሃው ራሱ በጣም ያምራል። እንደ በቃ ደስ የሚል ነው። እውነት በጣም ያምራል። ኢትዮጵያ ውስጥ ራሱ አይመስልም። የሆነ የቱርክ ውሃ ምናምን ነው የሚመስለው ማለት ነው ወንዙን ካያችሁትና በጣም የምታምር ጸጥ ያለባት አየር ያለባት ሰላም ያለባት ሀገር ነች። እና በነገራችን ላይ ኢትዮጵያ ውስጥ በጣም ብዙ ደስ የሚሉ ቦታዎች አሉ። እኛ ኢትዮጵያውያን ራሱ ያላየናቸው ምርጥ መዝናኛዎች አሉ ማለት ነው። የሆነ አንድ ሰው ራሱን የሚያዳምጥበት ቦታ፣ ሰላሙን የሚያገኝበት ቦታ ናት ይቺ ሀገር ማለት ነው። በጣም ነው የምታምረው። ሲቀጥል ደግሞ ማለት ነው እነዚህን ጅላንፎች ሰሟቸው የሚሉትን ማለት ነው። አንድ ሰው ወንድ ልጅ ያለ እንቅስቃሴ እንዴት ነው ሴት ልጅ የምታረግዘው ማለት ነው? እንዴት ነው የምትደፍረው? ከላይ ሆና ደፈረችው። አፈርቤ ምንም እውቀት የለሽም ሲጀመር ማለት ነው። እዛ ጋር ያላችሁ ጠቅላላ ሲቀጥል ደግሞ ልዑል የዳኒ ነው ግማሹ የአብርሽ ነው እያልሽ ነው። እንዴት ነው አንድ ሰው ከሁለት ሰው አርግዞ የሚወልደው? እንዴት ነው አንድ ልጅ ሁለት አባት ሊኖረው የሚችለው? አንቺ ደደም ሀይም ማለት ነው። ባዮሎጂ ብትማሪ ኖሮ ይሄንን ነገር ልትይ አትችይም ነበረ። ምክንያቱም ስለ እርግዝና በደንብ ጠንቅቆ ስለሚያስተምር ማለት ነው። አንቺ አሁን ያልቆጠርሽ ሲጀመር ኢትዮጵያዊም አይደላችሁም ማለት ነው። ምክንያቱም እንደዚህ አይነት ኢትዮጵያዊ እንደዚህ አይነት ሸክም የሆነ ደንቆሮ መሀይም የሆነ ያፈራችሁ ልጅ የለም። ገባሽ? ከየት እንደበቀልሽ አናቀልሽም ማለት ነው። አንቺ ደንቆሮ የሆንሽ ልጅና እንዴት ነው እሷ ከሁለት ወንድ አርግዛ ልዑል የሁለት ሰው ልጅ የሚሆነው ማለት ነው? ቢገባሽ ዳኒ እህቴ ናት ነው ያለው። አለቀ። ሲቀጥል ደግሞ ልጁ አባቱን ባይመስል ኖሮ ማለት ነው ምን እንደምታደርጓት ሳስበው ማለት ነው በጣም ይከብደኛል። ቡጭቅጭቅ አድርጋችሁ ነበር የምትበሏት። አሁንም እየበላችኋት ነው። በነገራችን ላይ አርፋ አልተቀመጠችም። እየቦጫጨቃችሁ እየበላችኋት ነው ማለት ነው። አፈር ብሉና ግን ፈጣሪ ደስ የሚለው ነገር ልጁን ማንን አስመስሎ አመጣው? አባቱን ቁጭ ኮፒ አባቱን መሰለ በልጅነቱ እንደምታዩት። አሁን እንደውም እሷን እየመሰለ መጣል ማለት ነውና አባትየው ራሱ መስክሯል። እኔ አምናታለሁኝ ልጁ የኔ ነው ያለ ከዚህ በፊት ፕራንክ ሊያደርጉት ብለው ማለት ነው ታስተውሱ ከሆነና ነገር ግን ደግሞ አባቱ የመሰከረውን ልጅ እናንተ ግማሹ የከሌ ነው ምግብ አደረጋችሁት እንደሚከፋፈሉት ምግብ አደረጋችሁት እናንተ ራሱ የምትከፋፍሉት። ፈጣሪ ከፋፍላችሁና ፈጣሪ ደግሞ ደና የፈጠረውን ልጅ ግማሽ አካሉ የከሌ ግማሽ አካሉ የከሌ እያላችሁ አራፈር ብሉ። ምን አይነት ናቸው? እኔ እኮ ምን አይነት ቃል ራሱ እንደምትጠቀም አጣሁኝ። እናንተ ምን አይነት ስድ ባለጌ ናችሁ? የት ነው የመጡብን እነዚህ ደንቆሮ የሆኑ ልጆች? ከየት ነው የመጡት? ከየት ነው? እውነት እንደዚህ አይነት ደንቆሮ ኢትዮጵያ አብቅላለች እንዴ? እኔ አላቃቸውም። ኢትዮጵያዊ አይደሉም ሲጀመር ማለት ነው። እዛ የመጡ ናቸው በዛ በሜዳው
አዎ በሜዳው ወይ ተሳስታችሁ መታችሁ ተቀላቅላችሁ ከዛ አማርኛ ምናምን ለምዳችሁ ነው እንጂ ማለት ነው። እናንተ ኢትዮጵያ ውስጥ የተወለዳችሁም ያደጋችሁም አይደላችሁም። ምክንያቱም ኢትዮጵያዊ ብትሆኑ ኖሮ ታውቁ ነበር፣ ባዮሎጂ ትማሩ ነበር፣ ስለ ባህል፣ ስለ እርግዝና፣ ስለ ብዙ ነገር ታውቁ ነበር። በነገራችን ላይ ኧረ ነጮች ራሱ ያውቃሉ። እነዚህማ ደንቆሮን ሆኖ ነው እንጂ የማያውቁት መንጋ ደደቦች። ምን የሄርሜላ አድናቂዎች ጨርሰው ደደብ ናቸው እንዴ ጋይስ? ጨርሰው ደደብ። አንድ የተማረ ጽሁፍ ሲጽፉ ኮመንት ሲጽፉ ራሱ አይችሉ ዝግዛግ እያደረጉ ነው የሚጽፉት። ጭራሽ ደግሞ ዛሬ የዳኒ ነው ግማሹ ብለው መጡ። እንዴት ነው ግማሹ የዳኒ ነው የሚባለው ጋይስ? እንዴት ነው? ከመቼ ወዲህ ነው አንድ ልጅ ሁለት አባት የሚኖረው? ከሁለት ሰው እንትን ተረግዞና ተወልዶ የሚያውቀው በየት ሀገር ህግ ነው? እስኪ ያስረዱኝ ጋይስ። አረ ወይኔ እንደነዚህ አይነት ልጆች እኔ አይቼ ሰምቼ አላቅም። ወላሂ የመጀመሪያ ጊዜ ነው ስሰማ ማለት ነው። ግማሹ የከሌ ነው፣ ግማሹ የከሌ ነው፣ ግማሹ ያብርሽ ነው፣ ግማሹ የዳኒ ነው። ታይቶ ተሰምቶ የማይታወቅ ትምህርት ቤት ነው የተማሩት እነዚህ። አዎ አረ ዩኒቨርሲቲ ነው የተማራችሁት እናንተማ። እንደውም 5 አመት ነው የሰለጠናችሁት። አዎ ለዛ እኮ ነው ያወቃችሁት እናንተ መሀይሞች ማለት ነው። እናንተ ናችሁ አሁን ልጅ ወልዳችሁ የምታሳድጉት ቆሞ ቀር መንጋዎች። እሷን ጭራሽ ደግሞ ትናገራላችሁ፣ ትሳደባላችሁ እንዴ? ሩታ ሀብቴ ማለት ነው ጥንቅቅ ያለች ታማኝ ከባሏ የወለደች ጀግና፣ ለዛውም ንቅት ያለ ልጅ፣ ምርጥ ስማርት የሆነ ልጅ ልክ እንደሷን የወለደችው ገባሽ? እስካሁን ድረስ ዳኒ እሱ ልጅ ቢሆን ዝም የሚል ይመስልሻል? አግኝተው ነው ይሄንን የመሰለ ልጅ። አንቺ ቦርኮ ማለት ነው። ያን ጊዜ ምናልባት አንቺ ከባልሽ ጋር ድረሽ ደግሞ ሌላ ወንድ ጋር ሄደሽ ስላደርሽ ስለተወዛገብሽ ምናልባት እንደዛ ሊሆን ይችላል እንጂ ሩታ ሀብቴ ክብሯን ዝቅ አድርጋት ስራ ትሰራለች እንጂ ከዛ ውጭ ምንም ይወጣላት ነገር የለም። ካለባበስ ጀምሮ እስከ ንግግር አንድ ከሷኔ ጉድለት ብየምለው ክብሯን የማንም መነገጃ ማድረጓ ብቻ ነው። እሷ ዝቅ ብላ እየተሰደበችም እየተረገጠችም ለሌላው የእንጀራ ገመድ ስለሆነች፣ አዎ እንደዛ ስለሆነች ነው። ስንቱ ነው ሸቅሎ ራሱን የለወጠባት? ስንቱ የኛን አትዩ። ስንቱ ነው ሲለወጥ የኖረው? እሷ ከመጣች ጀምሮ እየተከፈላቸው ምን እያላቸው እየነገዱባት ከቡታጅራ አዲስ አበባ ድረስ የመጡባት በሷ እኮ ነው። ገባሽ? ስንት ያልተነገረላት ነገር አለ። ይሄ እንደውም በጥቂቱ ነው። ስለዚህ ዳይ ወደ ትምህርት። የሩታ ሀብቴ እህቶች ደግሞ በማስተማር እነዚህን ልጆች አንቁ ማለት ነው። እሺ አንቁ። ሩቲ ትናንትና አብርሽን ስታክመው ነበር ዶክተር ሆና ኢመርጀንሲ እየተጠራሽ ማለት ነው። ቶሎ የነፍስ አድን ጥሪ እየተጠራች እየመረመረች ነበረ። እናንተ ደግሞ እነዚህን ልጆች ታደጉና አስተምሯቸው። እሺ ከሀሁ ጀምራችሁ ተናግሬ ያለ የስራ እድል